ጊዜ የሆነ ነገር ሲባል አንድ ነገር ምክንያት ታመጣለህ። ምን ሆነሃል? ፍቅረኛ አይደለም በቃ የምፈልገውን ነገር እንድለብስ ስጠኝ እንዴ። እድሉ መስጠት አለብህ። የምፈልገውን ነገር መርጬ እንድለብስ እድሉ መስጠት አለብህ። እኔ እኮ አልጣለውም እኮ በቃ እንደዚህ ነው ለብሽ ሜድ የፈለኩት እና ምን ይሁን ምን ልትል ነው እንዴ? ወደድኩም አልወደድኩም አልቀየረውም። እሺ ለብሾ ነው የምሄደው። አይፈጠርም። እኔ ለማመን ችግር ከሌለበት በስተቀር ምንም አይፈጠርም። ሰዓቱ እንደዚህ ነው። ጊዜውን እንደምታውቂ ነው። በዚህ ሰዓት ወይ ይገባኛል። እንደፈለኩ ልሁን የምትሉበት ሰዓት ነው ጽናት። እኔ ይሰማኛል እኮ አይደለም አቢት ፍቅረኛዬ ነች እኮ ማውራት አልችልም፣ እኔ መናገር አልችልም። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብል እንዴ አይደለም። አንዳንዴ ነፃነት ይስጠኝ። የምፈልገውን ነገር መርጬ ልልበስበት። አራራታችሁ ናችሁ እኮ ልብስ አለበሳችሁም እኮ ፕሮግራም ነው የምንሄደው። የተለመደ ነገር ሲጀመር ማለት ነው። አሁን ይጨልማል፣ ማታ ነው። እሺ ፕሮግራሙን አልጠላሁትም። እንደዚህ መልበስ እኮ ለየት ብትል ምን ችግር አለ? አልጠላሁትም፣ ግን ልብሱን አልወደድኩትም። ሂዱ እሺ ፕሮግራሙን። እኔ መሄዱን እኮ አትሂጂ አላልኩም። አትሄድም አንተ? እኔ እንዴት ጭራሽ እንደዚህ ሆነሽ ነው የምሄድ ካንቺ ጋር? እንደዚህ ሆነ። ለምንድን ነው የማልናገራት? እያወራችኝ እኮ ነው። ሰማኝ ውዴ፣ ልንገርክ እሺ። አልወደድከውም ነው ምን ሆነ? ቆይ እንደዚህ መልበስ ምንድን ነው? ወድጄዋለሁ፣ ያምርብሻል። በስመ አብ ኩል መስልሻል። እንደዚህ ሆነሽ ነው እኔ ማለት ከዚህ በኋላ ለማ እንደተጠራህበት ፕሮግራም ደግሞ እንትን ይላል። እንደዚህ አይነት ልብስ እንደዚህ አይነት ልብስ ንገሪልኝ እንዴ! ፕሮግራም አይደል እንዴ የምንሄደው? ጽናት የኔ ህይወት እኔ ነኝ የማውቀው አይደል? አይ ስማኝ፣ እሷ እንድትናገራት አልፈልግም። ሰበቡ ደግሞ እንደዚህ አዳዲስ ነገር የሚያስሞክራችሁ ጓደኛ ግን ያምርባታል። እንዴት አያችኋት እናንተ? ዛርኩ እስቲ ያኔ ምርጫ እንዴት አያችኋት? ሙድ ይላል መስለም። ቆይ እኔ ሙድ ይላል መስለም ብለሽኛል። ታውቂያለሽ ፕራንክ ሳደርገው ነው መሸከም አቅቶት አይታችኋል። ስበቀለውና በጣም ነው የከበድሽው። ሁላኔ እኮ አገዝኩት እኮ ሳስበው በነገርሽ ላይ በጣም ነው የሚያስቀኝ። እኔን መሸከም አቃተው። የኔ ይደባል ወፍሬበት እኮ ነው እንደ ድሮ መስየው ደዚህ ባንዴ እንደና ነው ያበረው ያደርገኝ እንደዚህ እንደኝ ብርግል ያደርገኝ ወዶቼ እንደ ድሮ መስየው ውፍረቴ ጨምሬ እንደዚህ ድንቡሽቡሽ ብዬ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ በጣም እግዚአብሔር ተመሰገነ ይሁን። እናንተም ሰላም ሁኑልኝ፣ ደህና ሁኑልኝ። አይ ውዶቼ እንዴት አያችሁኝ? ዛሬ ለየት ባለ ስታይል ነው የመጣሁላችሁ። እንዴት ለምን እናም ካላችሁ በኋላ መነግራችሁ ይሆናል ለምን እንደዚህ ፏ እንዳልኩኝ ማለት ነው። እና ደግሞ እናንተም የረሳችሁን ነው መሰለኝ ምንም ባለንበት ነው ያለነው። ሰብስክራይብ ያደረጋችሁ አይደለም። እስቲ ትንሽ ገፋ አድርጋችሁ ከፍ አድርጉን። እኛም ደግሞ ወደ እናንተ ቶሎ እንድንመጣላችሁ ማለት ነው። እንዴት እንደምትወዱን እንዴት እንደምታገብሩን እናውቃለን። ይህን ደግሞ ሰብስክራይብ በማድረግ ለሌሎች ሼር በማድረግ ምናምን ፍቅራችሁን አሳዩኝ። እና ደግሞ ዛሬ ፈታ ለማለት እና ውዷ ጓደኛዬ አብረን እንወጣለን፣ ዘና እንላለን፣ እንዝናናለን። ለዛ ነው እነዚህ እስቲ ለየት ባለ ስታይል ለየት ባለ ሁኔታ ጀጅ እንዳታደርጉኝ። አዲስ ነገር መሞከር በእኔ አልተጀመረም። ለየት ያለ ቀን ነው የምናሳልፈው። ምን እንደምናደርግ ምናምን የምታዩ ይሆናል። ወይኔ ያምራንጂ ሌላ ሰው መሰልሽ እኮ ስታምሪ እውነት እንዲህ። በነገርሽ ላይ እኔ እፈራለሁ ታውቂያለሽ። እየፈራሁ ነው ያስለበሽኝ፣ ግን መሞከሩ አይከፋም በሚል ነው። እስቲ የኔን አራንቺ ኖርማል ነው በጣም ነው ያምርብኛል። አይ ነው እንደሚያምርብኝም አውቃለሁ። ስታምሪ ግን ወይኔ ግን ሰላም በያቸው ቤተሰቦቼን። መጀመሪያ ከማንም ከምንም በላይ ቤተሰቦቼን ሰላም በይ። እንዴት ናችሁ? እንዴት አያችሁን ዛሬ? የነገርኩሽ አዎ። እና እንደዚህ ቆንጆዬ ሆነን ልንወጣ ነው እንላችኋለን። በራሷ አደፋፋሪነት ነው አጭር ቀሚስ የለበስኩት። በጣም ነው የሚያምርሽ። የምርሽ ነው? ልንገርሽ መጀመሪያ ላስጠንቅቅሽ፣ ያው እሱ ጋር መሄዳችን ስለማይቀር አቢት አይወድ ለምን አጭር ቀሚስ አይወድ ስለስራት ስለሚለው ወይ የሆነ ነገር ሸፍኜ በስቶኪንግ ምናምን ካልሆነ በስተቀር የምርሽ ነው ጭራሽ ነው የሚለው። በጣም እኮ ነው የሚያምርብሽ። ግን አያምርባት? አይ ኖ ዌይ እንደሚያምርብኝ ስለማውቅ እኔም ወድጄዋለሁ። እኔ እንጃ ብቻ ግን እንደጠበቁት አይደለም። ያ ግን በጣም አጠረ። ኧረ ያምራል። ያሚ ቅርጽሽ ምናምን ያወጣጣ
አለኝ እኮ ቅርጽ አለሽ እንደዚህ ለበሽ ኖርማል ነው። የሆነ አበረታትቻታለሁ እንግዲህ ታያለሽ። ውበቴን ጭራሽ አጎላ። በጣም ነው የሚያምረው ማርያም። በደንብ ነው የምንጨፍረው። ዛሬማ ቀናችን ነው፣ ስራም የለም። በቃ የኛ ቀን ፋ ነው የምንለው። በደንብ ነው የምንጨፍረው፣ በደንብ ነው የምንዝናናው። ግን አልጠጣም። ለምን አልጠጣም? ከጠጣው ጭፈራ የሚጠፋብኛል። ምን እንደምትለኝ እያያችሁ ነው። ጭፈራ የሚጠፋብኛል። ዛሬ እረፍታችን ቀን ነው። እረስቷልሽ መሰለኝ። በነገራችን ላይ ቦስ ማለት ነው ልጨፍሩ ልትዝናኑ ነው የምትመጡት። ስለዚህ አትጠጡ ግን አላለንም ወይስ እየፈራሽ ነው? እየፈራሁ እንዴ ዛሬ ነው ኖርማል ነው። እንደዚህ ፏ ብለን ወጥተን አሰባችሁታል። ሳንጠጣማ አንገባ። አንተ አለቃችን ፊትም ራሳችን ልናዋርድ ነው። እንዴት ነው? ችግር የለውም። ምን እናንተ እንድላድል እንዳለን ፏ ብለን እንገባለን። ይኸውልሽ ፓሪ ላይ እኮ እንደዚህ ፓሪ ላይ ማታ ምናምን የሚጠራ ፕሮግራም ላይ ይጠጣል ምናምን። ግን ከመጠጣቱ ደግሞ እኔ ምን እንደሚያዝናናኝ ታውቂያለሽ? ዘንድ ብሎ መጨፈሩ ፏ ብሎ በቃ አለ አይደል ያለ ሀሳብ ምናምን ስትደንሽ ስትጨፍሪ ምናምን አለ አይደል። ይሄ ሞመንት ካሳለፍኩት በጣም ስለቆየው እንዴት ልበልሽ በቃ መጨፈረውን ነው እንጂ ማስበው መጠጥ ይቅርብንና ይልሽ እኔና አንቺ ፈታ ዘና እያለን ማለት ልካቸውን ነው የምናሳያቸው በጭፈራ። ደግሞ ዛሬ ደግሞ ታውቂያለሽ እስካሁን እኔ እኮ ስሰራ እንደዚህ እስከ 4 አመት ሆኖኛል። ሩሩሽ እንደወጃለሽ። የምሬን ነው፣ እውነት የምሬን ነው። እስካሁን ምንም አይነት ፕሮግራም ተጠርተን አናውቅም። ለምን እንደጠራን አናውቅም። እኔ ስመጣ ክብር ደረሳት ውዶቼ፣ ልንገራችሁ አይደለ? እኔ ስመጣ ክብር ደረሳትና እንትን ከማለት ከሰራተኝነት አልፎ የክብር እንግዳነት ተብለን ተጠራ። እሷ ስትመጣ አስመሰለበት እሱ ራሱ እንደዚህ ብለሽ ስታወሪያበት ብቻ ይሁን ማለት ነው። ምንም ቀረ መጠራታችን ነው አይደለ? ይኸውላችሁ ይሄን ስታስተቁር ስለመጣሽ ናቸው ሁሉ ነገር የተፈጠረው እኮ እና ውዷ ጓደኛሽ እኔ ስለሆንኩኝ ቀን እንዳከብር የተደረገው። እናንተ መስክሩ እስቲ ስንት አመት ሙሉ የሰራችበት ቦታ በየጊዜው ፕሮግራም ሲዘጋጅ እንደዚህ ዘና ፈታ የሚሉበት ፕሮግራም ተዘጋጅቶ ሳትጠራ ቀርታ እኮ በዛሬ ቀን ደግሞ እኔ ስመጣ ስለዚህ ብሎ ነገር አይሰራም። እኔ ምላትን ነው እንደው መስማት አለባት እንዴ? ለምን በእኔ ምክንያት ዛሬ ቀን ነው በእኔ ምክንያት ተጠራሽ እኮ እሱን ነው የምልሽ። ለዛ ስለሆነ ደግሞ ግዴታ ነው እስከወጣን እንደዚህ ፏ ብለን አምሮብን እዛው ዝም ብዬ መቀመጥ አልፈልግም። በኋላ መሸከምሽ ትፈልጊያለሽ? ችግር የለውም ወዶቼ። ሴት ልጅ ከሰከረች ሆነ ደገፍ የሚያረጋት የሚጠብቃት ምናምን ያስፈልጋታል አይደል? ያ ስለዚህ ችግር የለውም አታስቢ። እኔ አልሸከምሽ ታስፈራራኝ። አብረን እንጨፍራለን። ብቻ ተውት በቃ። ዛሬ እኛ ቀን ነው የምንላችሁ። ቀን ነው እንደዚህ ዘና ፈታ እያልን ነው የምንደንሰው። እስቲ ያሳያት እንደዚህ በስቲ እያለን ብቻ ታውት ነው ምን ዛሬ ረፍታችን ነው። ደስ ብሎናል በጣም። በእኔ ምክንያት አረፈች፣ በእኔ ምክንያት ፕሮግራም ተጠራች። ደስ ብሎናል። ይሄኔ ጓደኛ በእኔ ምክንያት በመጠራትሽ ፕሮግራም ምን ተሰማሽ? በጣም ነው ደስ ያለኝ። እንደኔ ሁኑ ለጓደኞቻችሁ ፕሮግራም መጠሪያ አስጠሪ ሁኑ። ያ ምክንያት ሁኑ። ለሰበቡ ደግሞ እንደዚህ አዳዲስ ነገር የሚያስሞክራችሁ ጓደኛ ግን ያምርባታል። እንዴት አያችኋት እናንተ? ዛርኩ እስቲ ያኔ ምርጫ እንዴት አያችኋት? ሙድ ይላል መስለም። ቆይ እኔ ሙድ ይላል መስለም ብለሽኛል። ታውቂያለሽ ለምን የሚደብርሽ ግን? አይ ደብሮኝ እኮ አይደለም የባሌን ፍላጎት ላክብርለት። ያው ግን አንተ ደግሞ ወጣ ስትይ ደስ አይልም? እሱ ወጣ ስልማ ከሱ ጋር ለምን ልብስ አይደለም ጉዶቼ፣ ለምን ልብስ አይደለም ማዳበሪያ ብለብስ ራሱ ዲስስ ማዳበሪያ እንደዚህ ቋጥሬ ቦታ ምንም ነው የማይመስለው። ደግሞ ፕሮቴክት እንደሚያደርገኝ ከብዙ ነገር ስለማቅ ግን ያምርብሻል። ያ ግን አንቺ እየመሸ ነው እኮ እንውጣ። ሰዓትም እየሄደ ነው ውዶቼ። ያረፍ እንዲህ የተጠራንበት በክብር በኔ ምክንያት በክብር ከተጠራንበት ቦታ ማርፈድ የለብንም። ያው ውድዬ ደግሞ ሳልነግራችሁ ያው ቀለል ያለችም ነገር ብትሆን ፍቅርዬ የኔ ውድ በዓል ስራ ጀምረዋል እና እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ደስ ብሎናል እና አሁን እሱ ጋር የሚሄደው ዝም ብዬ ፕሮግራም አለ አብረን እንሄዳለን ምናምን ያልኩት እሱ ብዙ መልስ አልሰጠኝም። ያው እንደምታውቁት ነው ፕራንክ ሳደርገው ነው መሸከም አቅቶት አይታችኋል። ስበቀለውና በጣም ነው የከበድሽ። ሁላኔ እኮ አገዝኩት እኮ ሳስበው በነገርሽ ላይ በጣም ነው የሚያስቀኝ። እኔን መሸከም አቃተው የኔ ይደባል ወፍሬበት እኮ ነው እንደ ድሮ መስየው ደስ ይባንዴ እንደና ነው ያብረው
እንደዚህ እንደኝ ብድግ ሊያደርገኝ ውዶቼ እንደድሮ መስየው ውፍረቴ ጨምሬ እንደዚህ ድንቡሽቡሽ ብዬ እኔን መሸከም አቅቷል። በዛም ስስቅበት ነበረ። ለዛ ይሆናል ያኮረፈኝ። ግን በደንብ ስለተበቀልኩት እኔ ምንም አይመስለኝም። ያው ያደረገኝን ስለተወጣሁት ማለት ነው። አሁን እንደምንም አባብዬ እሺ ካለኝ የኔ ውድ ባል የኔ ፍቅር አብረን ዘና እንበል እንዝናና የሚለውን ሀሳብ አቀርብለታለሁ። ወደ እሱ ጋር እንሂድ እናረፍዳለን። ትንሽ ስሚኝ። በኋላ ግን ማለት ነው እኔ ቤት ነው የምታድሪው ወይስ ወደ ቤት ነው የምትሄጂው? እንውስል በሀሳባችን ልንቀይር ስለምንችል ችግር የለውም። አሁን እንዴት ነው በዚህ ውበት እንዴት አድርጌ ነው ቀይስት መንገድ ላይ የምሄደው? አስቢ እስቲ። ግን እያስፈራኝ ነው። ግን እንዴ ሲጎርር ማለት ነው ተመችቶኝ እንዳይመስልሽ እያስፈራኝ ነው። አረ ኖርማል ነው አይደለም እንዴ? አንቺ ትጠብቂኛለሽ? አዎ። አንቺ ደግሞ ዝናብ እንዳይዘንብብኝ አይ ቶሎ እንሂድ። ጥለንም ደክሞኛል። ደግሞ ረጅም መንገድ ነው። በእናትሽ ጥላ ላይ ነው እንዴ መቃጠል ተቃጠልኩ። ኡፍ ዘንድሮ ፀሐይ ግን ሩቅ ነው ደግሞ የምንሄደው። ከሰው ፀሐዩ ማቃጠል ጀምሯል። ተቃጠልኩኝማ። እሺ እዚህ ነው የጠራሁት ለነገሩ። አሳስብሽ ቶሎ ነው የሚመጣ። አሳስብሽ ቅድም አንዴ ደወልኩለት እያሰማሽኝ ደከመኝ ነው። አንቺ መንገድ ካንቻለን ደግሞ እንጨፍራለን ብለን መውጣታችን አልቻልኩም። ውዴ እኔ ልቀመጥ እንዴ? ውሽ ደከመኝ በጣም እንደዚህ እያልኩኝ እየተቆናጠነጥኩ ልጠብቀው። ድካም ይቆያልሽ ታስቢያለሽ? ሰዓት አክባሪ ነው ያሳስብሽ። እሱ ሲመጣ እኛ ብንሄድ ዝም ብለን ፀሐዩ ስለቀጠቀጠኝ ነው መሰለኝ ራሴን እንደዚህ ሌላ ታሪክ ውስጥ ተካተተኝ። አንቺ ፊቴን ሁሉ አቃጠለው። ተቃጠልሽ? አዎ ተቃጠልኩብሽ። ፀሐይ ስለምጣን እኮ ነው። አሁን ደግሞ ከዚህ በኋላ የምንሄደው እንደ መንገድ ደግሞ አስቢ። የሚቆይ ይመስልሻል? አይቆይም። ደከመኛል። አንቺም ደከመሻ? አልቻልኩም። አንቺ ከኔ አትሻይ፣ እኔ ካንቺ አልሻል። አልችልም። እኔ አቅማችን ወደቀበን። እኛ ብንሄድ ሳውን አሁን ገና አስተሰራሽ። እኔ እሱን ጥዬት ነው የምሄደው። እሱ ሳይመጣ ጀመረ እሱን እንትን ጠይቄ ነግረሽው ምናምን? አዎ ነግሬ። አይ እኔማ ሰዓቱ እንዳይሄድብን ብዬሽ እኮ ነው። ሰዓቱ ቢሄድስ እና እሱን ጥዬ ልሄድ ትቀልጃለሽ? እኔ ብቀር ነው የሚሻለኝ። እንጠብቀው እንደዛ ካልሽ ደከመን ያለ ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧ ዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ህመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሽጉድ ልጆቻችን እንደዚህ ነው ያደረገው። ወደ ላይ ወደ ሰዓቱ ከሄዱብን ሰዓቱ ነው ውስጥ ሄዷል። ኡፍ በመጨረሻም የኔ ፍቅር እንዴት ዋል እንዴ? ምን ሆነ ነው ዛሬ በዚህ ፀሐይ ተገተረን? ስንት ሰዓት አለን? ደግሞ ረፈደ። ስማኝ ውድዬ እንሄዳለና ፕሮግራም አለ ብዬ ነበረ። እንሄዳለን ዛሬ ዘና እንላለን። እና ምንድነው እንደዚህ ነው የምትሄጂው? ፕሮግራም ማለት ማርጊ አላማረብኝ። አዲስ ስታይል ምንድነው የሚያምርብሽ? ራቁት መሆን እንትን ስለማማራውን እንደዚህ ልጠይቅ እኔ እንደዚህ እስቲ ንገሪው እንዴ እስቲ ነው አላማረብኝ ወዷለ ብዬ እየነገርኳት ነበር። ሰማኛ ውዴ ምን ሆነሃል? ግን ጤነኞች ናችሁ? ማሪ ጤነኛማ ስለሆነና አይደል እንዴ ይሄን እስቲ አይው እስቲ ይሄን እውነት አልወደድከውም? አላማረብኝ ያምርባችኋል ስስቁ ራሱ። አንቺ ግን አታፍሪም? እንደዚህ ልትሄጂ ነው ከምር እንዴ? ታይ ፍቅር እንከባበር። ስንት ነገር አለ አይደል? በዛ ላይ ደግሞ ምን ያገዛው እነት አሁን እንትን አንበል። ደግሞ ሩቅ መንገድ ነው፣ መንገዱ ሩቅ ነው። ስለ መንገዱ ወዴት ነው የምትሄጂው? በመጀመሪያ
እንደዚህ መውጣትሽ ራሱ ያሳፍራል እያልኩሽ እኮ ነው። እኔ ወዴት እሄዳለሁ የምትይ? አንተ ምን ሆናል? ሁሉ ጊዜ አውራትኝ መሰለኝ። ስለምንድን ነው አይደል ፕሮግራም አለ ብዬዋለሁ። ፕሮግራም እንደዚህ ነው ታዲያ የምትሄጂ? እኔ እንደዚህ ነው ስለ ፕሮግራም ያወራሽ? እንደዚህ ነው እኔ የማውቀው ፕሮግራም የምትሄጂ ከዚህ በፊት የሆነ ቦታ ለመሄድ እንደዚህ ነው አይደለም። እንደተጠራህበት ፕሮግራም ደግሞ እንትን ይላል። እንደዚህ አይነት ልብስ እንደዚህ አይነት ልብስ ለበሪልኝ እንዴ ፕሮግራም አይደል እንዴ የምንሄደው? ጽናት የኔ ህይወት እኔ ነኝ አይደል? አይ ስማኝ፣ እሷ እንድትናገራት አልፈልግም። እንዴ ለምንድን ነው የማልናገራት? እያወራችኝ እኮ ነው። ስማኝ ውዴ ልንገርክ። እሺ አልወደድከውም ነው? ምን ሆነ? ቆይ እንደዚህ መልበስ ምንድን ነው? ወድጄዋለሁ። ያምርብሻል። በስመ አብ ኩል መስልሻል። እንደዚህ ሆነሽ ነው እኔ ማለት ሁሌ እኔ የማደርገውን ነገር እንትን የምትለው ጨቀጨቁ። ቆይ ምን ሆናችሁ ነው እንዴ? አይደለም አንዳንዴ ነፃነት ይስጠኝ፣ የምፈልገውን ነገር መርጬ ልልበስበት። አራራታችሁ ናችሁ እኮ ልብስ አልለበሳችሁም እኮ ፕሮግራም ነው የምንሄደው። የተለመደ ነገር ሲጀመር ማለት ነው። አሁን ይጨልማል፣ ማታ ነው። እሺ ፕሮግራሙን አልጠላሁትም እንደዚህ መልበስ እኮ ለየት ብትል ምን ችግር አለ? አልጠላሁትም፣ ግን ልብሱን አልወደድኩትም። ሂዱ እሺ ፕሮግራሙን። እኔ መሄዱን እኮ አትሂጂ አላልኩም። አትሄድም አንተ? እኔ እንዴት ጭራሽ እንደዚህ ሆነሽ ነው የምሄድ ካንቺ ጋር? እንደዚህ ሆነ በመሄድ ታፍራለህ? በዛ ላይ ደግሞ ምን እንደተጠራችሁ ወዴት እንደምትሄዱ እኔ ያልተጠራሁትን ፕሮግራም አልሄድም እኮ ቢሄድ ራሱ ማለት ነው። እኔ የሄድኩበት ቦታ ሁሉ ማለት ነው እኔ የሄድኩበት ቦታ ሁሉ ብትሄድ ችግር የለውም ልንገርክ ማለት ነው። ሲቀጥል ደግሞ ሁሉ ጊዜ የሆነ ነገር ሲባል አንድ ነገር ምክንያት ታመጣለህ። ምን ሆነሃል? ፍቅረኛ አይደለም በቃ የምፈልገውን ነገር እንድለብስ ስጠኝ እንዴ። እድሉን መስጠት አለብህ። የምፈልገውን ነገር መርጬ እንድለብስ እድሉን መስጠት አለብህ። እኔ እኮ አልጣለውም እኮ በቃ እንደዚህ ነው ለብሽ መሄድ የፈለኩት እና ምን ይሁን ምን ልትል ነው እንዴ? ወደድከውም አልወደድከውም አልቀየረውም። እሺ ለብሾ ነው የምሄደው። አይደለም ታዩ እንዴ አለመነጋገራችሁ እኮ አይደል? እዚህ ጋር ለኔ ያለሽ ክብር ይሄን ያክል ነው ማለት ነው። ክብር ምናምን ብለህ ከክብር ጋር ምናምን አታነካካ። እሺ ከዚህ በላይ ምናምን በቃ አብረን አታምነኝም። እሺ እኔ እኮ ማመን ነው በቃ ለብሼ እንደፈለኩ ለብሼ በወጣ ልታምነኝ ልታደንቅልኝ ነው የሚገባው እንዴ? ምን ለብሰው እንደዛ አረግሽ ምናምን ጀጅ መስጠት ከጀመርክማ ከዚህ በኋላ ትልቅ የተጎታች ቀሚስ ያስለብሰል ታስወጣኝ ነው ሐሳብህ እንዴ? እኔ ወድጄዋለሁ። በቃ አዲስ ስታይል ነው አዲስ ነገር ነው ለኔ ግን ወድጄዋለሁ። ስለወደድኩት ነው ደግሞ ለብሼ የወጣሁት። አሁን እሺ የምትለኝ ከሆነ አብረን እንሂድ፣ አብረን እንዝናና። ጽናት አስደስቷችኋል እናንተ? እኔ ተወዷለሁ ላይ ያልኳት ነበር እኮ እንዲህ ስላለ ብዬ አልጠበቅኩም። አዎ ግን እኔ ደግሞ አጭር ልብስ እንደዚህ ራቁቷን ሰው ስንት ነገር ያስባል። እኛ እኮ ራሳችንን እንጠብቃለን። እኔ እኮ አለው አብሬያት ቦታ ስንት ሰው ነው የሚኖረው እዛ ጋር አይደል? ችግር አለብህ። እኔ አለው አብሬያት የተረዳሁት ነገር ችግር አለብህ። እሺ በለኝና እናንተ ጨነቅ አልፈልግም። እኔ አብሬያት አለው። ሂዱ እኔ አልሄድም። ፍቅር እኔና አንቺ ይሄን አክል ነው መነጋገር የምንችላቸውን። ስለ ልብስ አይመለከተኝም ስለ እኔ አይመለከተኝም እንዳልሽኝ ነው የቆጠርኩት። በጣም ነው የማፍርብሽ ፍቅር። እኔ እኮ አልጠላሁትም እኮ እንዴ ያምርብሽ እንድትዋቢ ነው የምፈልገው። የወደድኩትን ነገር ደግሞ ልታከብርልኝ ይገባል። ፍቅር የአጭር ልብስ እኮ ነው ምንም የሚወደድ ነገር የለውም እኮ። ምን ሆነሽ ምን ሆነ እንዴ? አጭር ልብስስ ቢሆን ሲጀምር ደግሞ ይጨልማል። ማንም እንትን ብሎ የሚያየው ነገር የለም። እኔ ደግሞ ፈታ ለማለት ለመጨፈር ነው የሚሄደው፣ ሌላ ነገር የለውም። ከተዝናናውኝ ታውቃለህ ብዙ ረጅም ጊዜ ሆኖኛል አይደለ? ልዝናና ጓደኞቼ እኔ ያሉት እዛ አብረውኝ የሚሰሩት ናቸው ያሉት። ሌላ ማን ይሆናል? እሷ ደግሞ አለች። አብረን እንሂድ። አንተ ማትሄድ ከሆነ እሷ አለች፣ አብረን ዘና እንላለን። ሄዱ ምን ያለ አልሄድም። ሄዱ በሰላም ገቡ። እናንተ ደርሳችሁ እንደዚህ ከስራ ቦታ ነው እየወጣው ያለው አይደል? ጽናት ደግሞ እንደዚህ አይነት ነገር ስታደርጉ ቀድመሽ ወይንም መናገር ካለብሽ ለኔ ስማኝ በቃ አይደለም እሷን የሆነ ነገር ሲደረግ ማለት ነው እሷን መናገርን እንት አላቆመም ብላል። እሷን አትናገራት በቃ። እኔ የወደድኩት ነገር ነው ያደረኩት። ጓደኛሽ ነች አይደል? እንደ ጓደኝነት አብረን እንሁን። በእኔና በእሷ መሀል አትግባል። እሺ አውቃለሁ። ጓደኛሽ ነች። ላስረዳሽ መጀመሪያ ጓደኛሽ ነች። በሷ ምንም ነገር መናገር አልፈልግም። መብቷ ነው። በነፃነት ወጣችሁ በነፃነት እንድትገቡ ፈልጋለሁ። እኔ እናንተን ደስታ ፈልጋለሁ አይደል? እንደዛ ከሆነ አብረን እዚህ ጋር ደግሞ ለሚሆነው ኃላፊነት እኮ እሷንም መጠየቅ የማይቀር እኮ ነገ የሆነ ነገር ቢፈጠር ጠይቃታለሁ። ምንም አይፈጠርም። እኔ ለማመን ችግር ከሌለበት በስተቀር ምንም አይፈጠርም። ያወቅሽ ሰዓቱ እንደዚህ ነው። ጊዜውን እንደምታውቂ ነው። በዚህ ሰዓት እንደፈለኩ ልሁን የምትሉበት ሰዓት ነው ጽናት። እኔ ይሰማኛል እኮ አይደል?
ፍቅረኛዬ ነች እኮ ማውራት አልችልም እኔ መናገር አልችልም። ስለዚህ ምንም እኮ ለመጨረሻ ጊዜ ልጠይቅ አብረን እንሄዳለን አትሄድም? ታዩ እሺ እኛ እንሄዳለን። ታዩ አይ ታዩ ይኸውልህ እሺ በቃ ሳለፍን ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ ደብሮታል። አንቺ ቀርመሽ ለምን ነገርሽው? ፕሮግራም አለ ብየዋለሁ። ግን ደግሞ አንዳንዴ ደግሞ እኔ የማደርጋቸውን ነገር ሊቀበል ይገባል። ሁሉ ነገር አይሆንም ብሎ ይሆናል እንዴ? እኔ በነሳት ሄዷል። ታይ በቃ እኔ ከዚህ በላይ መጨነቅ አልፈልግም። የፈለኩትን ማድረግ ነው የምፈልገው። መጨነቅ አልፈልግም። ግን ደብሮታል በጣም ታዩ በእናትሽ እንዴ አበዛው፣ በጣም አበዛው። እውነት ስናመሽ ደግሞ እኔ ባስ ነው የሚሆንበት። መቶ መውሰዱ የማይቀር ነው ከተጨነቀ